እናታችን ቅድስት ድንግል ማርያም ባረፈችበት ቦታ ስደርስ ልቡናዬ ካገኘኝ ድካም ሁሉ አረፈልኝ። ቅዱስ ያሬድ በዘመረበት ቀለም በጥብጦ ድጓውን በጻፈበት ቦታ ነው የምንገኘው። ምን ጊዜም ድንግል ማርያም ባለችበት እረፍት አለ። ለምን? ልጇ ኢየሱስ ክርስቶስ ሰላም ስለሆነ። የአህያው እግረ ሰኮናዎች ያረፈበት ከአለት ድንጋዩ ላይ የአይን ምስክርነቱ ነው እስካሁን ድረስ ይገኛል። የ3000ኛ ዓመት በዓሉን ለማክበር ዝግጅቱ አጠናቋል። የቅዱስ ቂርቆስ ታቦት መጥቶ ሲያርፍ ብዙ መቅሰፍት ቆሟል። የእረፍት ቦታ ነው። ሰብአ ሰገልም ተጉዘው ድንግል ማርያም ልጇን ታቅፋ ካለችበት ቦታ ሲደርሱ ልባቸው አርፎላቸዋል። እግዚአብሔር አምላካችን ሰውን ለማዳን ምክንያት ይሻልና ለቅዱሳን ብዙ ቃል ኪዳን ሰጥቷቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህን ዓለም በቸርነቱ የሚመግብ በይቅርታው ብዛት ሰው ሆኖ ዓለምን የዋጀ ዓለምን አሳልፎ የሚኖር በአንድነቱ በሶስትነቱ ላለ መንግስቱ ክብር ምስጋና ይግባው። አምላከ አበው እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ደህና ነን። አሁን ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ውስጥ ነው የምንገኘው። አይረፈት ነፍሴ ጻማ ኩሉ ዘረከበኒ በፍኖት ሀባ አይረፈት እግዝእትነ ማርያም። እናታችን ቅድስት ድንግል ማርያም ባረፈችበት ቦታ ስደርስ ልቡናዬ ካገኘኝ ድካም ሁሉ አረፈልኝ ይላል ቅዱስ ቴዎፍሎስ ሊቀ ጳጳሳት ይላል ቅዱስ ያሬድ። ቅዱስ ያሬድ ኢትዮጵያዊው ሊቅ ይቤ ቴዎፍሎስ ሊቀ ጳጳሳት አይረፈት ነፍሴ ጻማ ኩሉ ዘረከበኒ በውስተ ፍኖት። በጎዳና ካገኘኝ ድካምና መከራ ሁሉ ድንግል ማርያም ካረፈችበት ቦታ ስደርስ ነፍስ ያረፈችልኝ አለ ቅዱስ ቴዎፍሎስ ይላል። እመቤታችን ድንግል ማርያም በደረሰችበት ቦታ መድረስ ልብ ያሳርፋል ብሎ ቅዱስ ያሬድ ቅዱስ ቴዎፍሎስን ጠቅሶ ዘምሮልናል በድጓ። አሁንም የምንገኘው ቅዱስ ያሬድ በዘመረበት ቀለም በጥብጦ ድጓውን በጻፈበት ቦታ ነው የምንገኘው። በዚህ ቦታ ቅዱስ ያሬድን መጥቶ ድንግል ማርያም ልጇን አዝላ በመላኩ ራኤልና በመላኩ ቅዱስ ገብርኤል እየተመራች የሷ አሰረ ፍኖት የረገጠውን ቦታ ስደርስ ልቤ ያርፋል ብሎ ቅዱስ ያሬድ ከአክሱም ተነስቶ መጥቶ ነፍሱ ያረፈችበት ቦታ ማለት ልቡናው ያረፈበት ሰላም ያገኘበት የረፍትና የጸጥታ ቦታ ነው። ምን ጊዜም ድንግል ማርያም ባለችበት እረፍት አለ። ለምን? ልጇ ኢየሱስ ክርስቶስ ሰላም ስለሆነ። ነቢያት ተመኝተው ከድንግል ማርያም ሲደርሱ ልቡናቸው አረፈ። እረፍታቸው ክርስቶስ ስለተወለደላቸው። መላእክት ያላዩትን አምላክ ድንግል ማርያም ጌታን ስትወልድ ቤተልሔም ሲደርሱ ምኞታቸው ተጠቃሎ አረፈላቸው። ስለዚህ እመቤታችን ካለችበት ቦታ የደረሰ ሁሉ ልቡ ያርፋል። ሰብአ ሰገልም ተጉዘው ድንግል ማርያም ልጇን ታቅፋ ካለችበት ቦታ ሲደርሱ ልባቸው አርፎላቸዋል እና ለዚህ ነው ካገኘኝ መከራና ድካም ሁሉ ድንግል ማርያም ካረፈችበት ቦታ ስደርስ ልብ ያረፈልኝ ብሎ ቅዱስ ቴዎፍሎስ የተናገረውን ቅዱስ ያሬድ የዘመረልና በዚህ ቦታ እናታችን ድንግል ማርያም በስደቷ ወራት ጉዞዋን ጨርሳ ወደ ኢየሩሳሌም ከመመለሷ ቦታ በፊት ስላረፈች ብዙ ቅዱሳን ሁሉ እየመጡ ልባቸው አርፎላቸዋል። እነ ቅዱስ ክርስቶስ ሰምራ፣ እነ ቅዱስ ወለተ ጴጥሮስ፣ እነ አቡነ ያፍቅረነ እግዚእ፣ እነ ቅዱስ ያሬድ፣ እነ አቡነ ሰላማ ከሳቴ ብርሃን በዚህ ቦታ ልባቸው ያረፈበት ቦታ ነው። ከእስራኤል የመጡትም ተሰደው የመጡት ታቦተ ጽዮን ይዘው የመጡ ሌዋውያን ሁሉ ልባቸው ያረፈ እዚህ ሲደርሱ ነው።
እዚህ ሲደርሱ ልባቸው አርፎ በደሴተ ጻና ዙሪያ ያሉ በሙሉ በሰላም ተቀብለዋቸው ነገደ እስራኤል ሁሉ ያረፉበት እረፍት ያገኙበት ታቦተ ጽዮንም በጣም ብዙ ርቀቶችን ምናልባትም እንግዲህ ከ1000 ኪሎ ሜትር በላይ የሚሆን ወይም ወደ 1500 ሊሆን ይችላል አላውቅም ልኬታውን ያን ሁሉ ኪሎ ሜትርን አቋርጣ የመጣችው ታቦተ ጽዮን ያረፈችበት ቦታ ስለሆነ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የቅዱሳን የልቡናቸው ማረፊያ ገዳም ነው እና በዚህ ገዳም የቅዱስ ቂርቆስ ታቦት መጥቶ ሲያርፍ ብዙ መቅሰፍት ቁሟል። የረፍት ቦታ ነውና በዚህ የረፍት ቦታ አሁን ከ300 በላይ አባቶችና እናቶች መነኮሳት፣ መነኮሳያት፣ መናንያት በዚሁ በግቢው ውስጥ የአራት ጉባኤያተ መጻሕፍት ምስክር ቤተ ጉባኤ፣ የመጻሕፍት ምስክር ትርጓሜ ቤት፣ የድጓ ትምህርት ቤት፣ የቅዳሴ ትምህርት ቤት አሉ። እነዚህ ሁሉና ይሄ ቦታ የረፍት ቦታ የእግዚአብሔርም የዓይኑ ማረፊያ ቦታ የምስጢር መዝገብ ነውና ይህ ገዳም አሁን ከተመሰረተ 3000 ዓመታትን እየሞላው ነው። 2018 ዓመተ ምህረት 3000 ዓመት ስለሞላው የ3000ኛ ዓመት በዓሉን ለማክበር ዝግጅቱን አጠናቋል። ያንን የ3000 ዓመት የምስረታ በዓል አስመልክቶ ገዳሙ የሚሰጠው መግለጫ ይኖራል። የገዳማችን አበምኔት መምህር አባ ገብረ ስላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት መግለጫውን ይሰጡናል። ልብ ወደሚያርፍበት ድንግል ማርያም ወዳረፈችበት ገዳም ሁላችሁም ዓይናችሁን አዞራችሁ እግዚአብሔር ልቡናችሁን ያሳርፍላችሁ፣ ልባችን ያሳርፍልን። የእግዚአብሔር ሰላም ከኛ ጋር ይሁን። ወደ መግለጫው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወተዘከር መዋዕለ ትካት ወሀሊ ዓመተ ለትውልደ ትውልድ ተሳሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜንውከ። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስታውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል። ኦሪት ዘዳግም ምዕራፍ 32 ቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የ3000 ዓመት የምስረታ በዓል አከባበር አስመልክቶ የተሰጠ መግለጫ። በኢትዮጵያና በመላው ዓለም ለምትገኙ ኢትዮጵያውያንና ኤርትራውያን በሙሉ ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ታሪክን፣ መንፈሳዊነትን፣ አምልኮተ እግዚአብሔርን አዋህዶ በዘመናት ከነሙሉ ክብሩ የተሻገረ የበረከት ምንጭ ነው። ከብዙ ጸጋዎቹና በረከቶቹ ውስጥ ዋና ዋናዎቹን ለመግለጽ እንሞክራለን። አንደኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ 982 ዓመተ ዓለም ቀድሞ ታቦተ ጽዮን ያረፈችበት ከአራቱ መናብርተ ጽዮን ከአራቱ በኦሪት ዘመን መስዋዕተ ኦሪት ይሰዋባቸው ከነበሩ ከመርጡለ ማርያም፣ ከተድባበ ማርያም፣ ከአክሱም ጽዮን ጋር አንዱ የሆነና የሊቀ ካህናቱ መንበር የነበረ የሊቀ ካህናቱ አዛሪያስ መቃብር የሚገኝበት እስከ ጌታ ልደት መስዋዕተ ኦሪት ያልተቋረጠበት የሕግና የነቢያት ማይደር የሆነ ገዳም ነው። ሁለተኛ፣ በአዲስ ኪዳን ዓለምን ቤዛ ሆኖ ያድን ዘንድ ጌታችን በእኛው ሥጋ ተወልዶ ከኢየሩሳሌም ወደ ግብጽ ከእናቱ ጋር በተሰደደ ጊዜ በደቡባዊ ግብጽ በኩል አድርገው ኢትዮጵያ መጥተው የኢትዮጵያ አድባራትና በረሃዎችን ከባረኩ በኋላ ደሴተ ጣና ሲደርሱ አንስ ኃይለከ ወነአ አድኅነነ የሚለውን የኦሪቱ ሊቀ ካህናት ሲተረጉም ከመድረሳቸውም በላይ የታመመ ልጁን
ቡሩክ ሕፃን ፈውሶለት ደሴቱ ዙሪያ ያሉ ሕዝቦችም ታምራቱን አይተው በክብር ተቀብለዋቸዋል። ሶስተኛ እመቤታችንም ከልጇ ጋር 100 ቀናትን ደሴቲቱን በመባረክ በቆይታ ስትመላለስ ለኢትዮጵያውያን የበረከት የአስራት እናትነት ቃል ኪዳን ሰጥቷት በደመና ተጭና ስትመለስ ጻና በደመና እያሉ የቆሙ መላእክት ስላመሰገኑ በዚያው ስሙ ጸንቶለት ቀርቷል። ይኸውም ይታወቅ ዘንድ የሕፃኑ መድኃኔ ዓለም ክርስቶስና የእናቱ የእመቤታችን እንዲሁም የአህያው እግረ ሰኮናዎች ያረፈበት ከአለት ድንጋዩ ላይ የዓይን ምስክርነቱ ሆኖ እስካሁን ድረስ ይገኛል። ሶስተኛ የኢትዮጵያ የመጀመሪያው ጳጳስ አቡነ ሰላማ ከሳቴ ብርሃን ከአክሱም ተነስተው በመምጣት መስዋዕተ ኦሪትን አሳልፈው መስዋዕተ አዲስን ተክተው ባርከው ያጠመቁበት ሲሆን ያጠምቁበት የነበረው የእጅ መስቀልና ካባቸው በገዳሙ ይገኛል። አራተኛ እግዚአብሔር አምላካችን ሰውን ለማዳን ምክንያት ይሻልና ለቅዱሳን ብዙ ቃል ኪዳን ሰጥቷቸዋል። በመሆኑም ለቡሩኩ ሕፃን ሰማዕቱ ለቅዱስ ቂርቆስ ከረሃብና ከቸነፈር የመጠበቅ ቃል ኪዳን ስለተሰጠው በደሴቱ የቅዱስ ቂርቆስ መታሰቢያ ታቦት ተባርኮ ሲገባ በደሴቱ ዙሪያ የነበረው መቅሰፍት በመጥፋቱ የቀደመ ቦታው ስም ሳፍ ጽዮን መካነ ሳይል እየተባለ ይጠራ የነበረ ቢሆንም ከዚያን ቀን ጀምሮ በቅዱሱ ቂርቆስ ስም እየተጠራና ሰማዕቱም እየባረከው እስከ ዛሬ ድረስ ጸንቶ ይገኛል። አምስተኛ የኢትዮጵያው ማሕሌታዊ ሊቅ ቅዱስ ያሬድ መጥቶ ያስተማረበት ቀለም በጥብጦ ብራና ዳምጦ ድጓ እንደጻፈበት በገዳማውያንና በታሪካውያን አባቶች ዘንድ የሚነገር ሲሆን ቀለም የበጠበጠባቸው ድንጋዮች ታሪክን አጽንተው በገዳሙ ይገኛሉ። በተጨማሪም የቅዱስ ያሬድ የበረከት የእጅ መስቀልና ካባው ለበረከት ያለ ሲሆን ይህም መስቀል ጠፍቶ ወደ ፈረንሳይ አገር ከሄደ በኋላ በ2006 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እጅ በክብር ወደ ገዳማችን ተመልሶ ዛሬ በገዳማችን ላይ በክብር ተቀምጦ ይገኛል። ስድስተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስጢርና የትርጓሜ ድልድይ የሆኑት መምህር ኤስድሮስ 300 መጻሕፍትን በቃል አጥንተው ምስጢረ መጻሕፍትን የቀመሩበት የትምህርት ሃይማኖት ፈለግ የሆነ ገዳም ነው። ሰባተኛ አባ አቡነ አፍቀረነ እግዚእ፣ ቅድስት ወለተ ጴጥሮስ፣ ቅድስት ክርስቶስ ሰምራ እና ሌሎቹም ቅዱሳን መካነ ጸሎትና መካነ ምስጢር ሆኖ የቆዩበት የበረከት ገዳም ሆኖ ነው ገዳማችን። ስለዚህ እግዚአብሔር የሚያውቃቸው እነዚህንና እግዚአብሔር የሚያውቃቸው የማይመረመሩ ምስጢራትን በማይናወጥ መሰረት ይዞ እያበራ ነው ባለንበት ዘመን 3000 ዓመታት ሞልቶት የተገባን ባንሆንም የዚህ 3000 ዓመታት ዘውድ የሆነ ዓመት በገዳማችን በመገኘታችን አምላከ ቅዱስ ቂርቆስ ወቅዱስ ያሬድ እግዚአብሔርን እናመሰግነዋለን። ሁላችሁም ኦርቶዶክሳውያን በመላ እንኳን ደስ ያላችሁ እንላለን። ይህ የ3000 ዓመት አክሊል በቀላል የማይገኝ ጸጋ በመሆኑ የገዳሙን 3000ኛ ዓመት በዓል በማክበር እግዚአብሔርን ለማመስገን የ3000 ዓመቱ ሕያው ገዳም ጣና ቂርቆስና የነገ ልዕልናው በሚል መሪ ቃል በዓሉን ለማክበር እየተዘጋጀን እንገኛለን። በዓሉን የምናከብረውም 3000 ዓመት ሙሉ ገዳማችን በበረከት ያጸና እግዚአብሔርን ለማመስገን የቅድስት ቤተ ክርስቲያንን የ3000 ዓመት የአምልኮተ እግዚአብሔር ጉዞና የአገር መሰረትነቷን ለመግለጽ አመርሃ ገዳማችን በ3000 ዓመታት ውስጥ የታሪክና የመንፈሳዊነት ምልክትነትን ለትውልድ ቆጥሮ ሰፍሮ ለማሳወቅ ከ300 በላይ አባቶችና እናቶች መነኮሳትና ከ120 በላይ ደቀ መዛሙርት ያሉበት ይህ ገዳም በመንፈሳዊነትና በልማት ጠንክሮ በቀደመ ልዕልናውና ክብሩ መጪ ዘመናትን እንዲሻገር የተቀረጹ ፕሮጀክቶችን አስተዋውቆ ለመተግበር ይህ የ3000 ዓመት ታሪካዊ በዓል እግዚአብሔር ቢፈቅድና ብንኖር መስከረም 10 ቀን 2019 ዓመተ ምህረት ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን
የታሪክ ባለሙያዎች በመላ ሕዝበ ክርስቲያን በመላ በተገኙበት የሚከበር ሲሆን እስከዚያ ቀን ድረስ ግን ክረምቱን በሙሉ በአውደ ርዕይና በጉባኤያት በመንፈሳዊ ጉዞ በልዩ ልዩ መድረኮችና መርሃ ግብሮች ስናከብር እንቆያለን። በመሆኑም በመላው ዓለም ያላችሁ ኦርቶዶክሳውያን ሁሉ እግዚአብሔር ፈቅዶ ከገዳማችን ጋር እንኳን ለ3000 ዓመት በሰላም አደረሳችሁ እያል እስከዚያው በሚተላለፉ ጉባኤያትና አውደ ርዕዮች አብራችሁን እንድትከርሙ ገዳማችን በመንፈሳዊነትና በስርዓት እንዲሁም በልማት አጽንተን ልልናውን ጠብቀን ለትውልድ እንድናስተላልፍ ኦርቶዶክሳዊ ድርሻችንን እንድንወጣ በእግዚአብሔር ስም ጥሪያችንን እናስተላልፋለን። እንደ ጊዜ ግብሩ በየጊዜው የሚያስፈልጉ የአካውንት ቁጥሮችን፣ የመረጃዎችን በየጊዜው በጉባኤያችን በፈውስ መንፈሳዊ ሚዲያና እንዲሁም በሌሎቹም በሁሉም የምናስተላልፍና የምናሳውቅ ሲሆን እስከዚያው ግን ለበለጠ ለመረጃ የሚሆኑን የስልክ ቁጥሮች 0918 70 63 25 0911 55 96 40 0912 97 66 54 በእነዚህ ቁጥሮች ሙሉ ዝርዝሮችን የምታገኙ ሲሆን በየጊዜ ግብሩም እንደ እግዚአብሔር ፈቃድ የየዕለት መርሃ ግብሩን፣ የየዕለት ስራዎችን፣ የየዕለት ፕሮጀክቶችን፣ ጉባኤዎችን፣ ጉዞዎችን የምናዘጋጅና የምናሳውቅ መሆኑን አውቃችሁ ከዛሬው ዕለትና ከዛሬው ቀን ጀምሮ በየድርሻችሁ በመከታተል የየድርሻችሁን እንድትወጡ በገዳማውያንና እንዲሁም በሰማዕቱ በቅዱስ ቂርቆስ፣ በቅዱስ ያሬድ፣ በእመቤታችን በቅዱሳን ስም እያሳሰብን እግዚአብሔር ለቀጠሮም እንዲያበቃን በያላችሁበት በጸሎትም በሀሳብም እንድታግዙን ከወዲሁ እናሳስባለን። አምላከ አበው እግዚአብሔር ሀገራችን ኢትዮጵያን በፍጹም ሰላም ይጠብቅልን። ወስብሐት ለእግዚአብሔር አሜን። በርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ኢትዮጵያ ለእግዚአብሔር አሜን።